ለምሳሌ ሙሉ ለሙሉ ከጋምቤላ ወጥቷል። ሴቭ ዘ ቺልድረን በተወሰነ ፕሮጀክቱ በቢፒአር የሚደገፍ ወይም በአሜሪካ መንግስት የሚደገፈው እሱም ወጥቷል። ሲቪቲ የሚባል አለ፣ ሴንተር ፎር ቪክቲምስ ኦፍ ትራውማ የሚባል ድርጅት አለ። ሙሉ ለሙሉ ወጥቷል። የዩኤስአይድ መውጣት ተፈናቃዮች ላይ በጣም ትልቅ ተጽዕኖ አለው። ለበርካታ ዓመታት በሚሊዮን ለሚቆጠሩ ዜጎች ሰብአዊ እርዳታ ሲያደርግ የቆየው በአሜሪካ የውጭ ግንኙነት ፖሊሲ ላይ ደማቅ አሻራውን ያሳረፈው በጆን ኤፍ ኬኔዲ ዘመነ ስልጣን ተመስርቶ በዶናልድ ትራምፕ ዘመን ፀሐይ የጠለቀበት የአሜሪካ ተራድኦ ድርጅት ለውጭ ሀገራት የሚያደርገውን እርዳታ ማቋረጡ ተነግሯል። ሩሲያ የዩክሬኗን ሉሃንስክ ክልል ሙሉ በሙሉ መቆጣጠሯ አስታውቃለች። በጦርነቱ ስልታዊ ጠቀሜታ እንዳላት የሚነገርላት ሉሃንስክ ሩሲያ ከዩክሬን ጋር ጦርነት ከጀመሩበት እንደ አውሮፓውያን አቆጣጠር 2022 በኋላ ሩሲያ ከያዘቻቸው 4 ክልሎች መካከል አንዷ ሆናለች። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፍርደ ብዙ ኪሳራ ያስከትል ነበር። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እንሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። የዕለቱን ሀገሬ ዜና በመምራት ሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። እናንተ ወደ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ቀዳሚ ወደምናደርገው ዜና እናልፋለን። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሰኔ 24 ቀን 2017 ዓ.ም ጀምሮ ዩኤስኤድ ማናቸውንም እርዳታ የማይሰጥ መሆኑን በይፋ አስታውቀዋል። ኢትዮጵያ ከድርጅቱ ከፍተኛ ድጋፍ ሲያገኙ ከቆዩ ሀገራት መካከል አንዷ እንደመሆኗ የድጋፉ ሙሉ በሙሉ መቋረጥ በኢትዮጵያ ተጠልለው ባሉ የውጭ ስደተኞችና የሀገር ውስጥ ተፈናቃዮች ላይ ተጨማሪ ከባድ ጫና የሚፈጥር ስለመሆኑ ተሰምቷል። ዝርዝሩን ሙሴ ከበደ አዘጋጅቶታል። በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ በአሜሪካ መንግስት ስር የሚተዳደረው ዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤድ ድጋፍ ላልተወሰነ ጊዜ መቋረጡ ይታወሳል። የድርጅቱ ድጋፍ በከፊል መቋረጡ በኢትዮጵያ ላሉ የውጭ ስደተኞችና የሀገር ውስጥ ተፈናቃዮች ሲሰጡ የነበሩ አገልግሎቶች ላይ ትልቅ መስተጓጎል መፍጠሩን መዘገባችን ይታወሳል። የዩኤስኤድ ድጋፍ መቋረጥ አሁንም ከፍተኛ ጫና ያሳደረ መሆኑን ያነሱት በስደተኞችና ተመላሾች አገልግሎት የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ መዝገበ ወርቅ ገብረ ማርያም የድርጅቱ የነፍስ አድን የምግብ ድጋፍ እስካሁን ባይቋረጥም በሴቶች መብት ጥበቃ፣ ስነ ተዋልዶ ጤናና ስነ ልቦና እርዳታ ላይ የሚሰሩ ተቋማት ከድርጅቱ የሚያገኙት የገንዘብ ድጋፍ በመቆሙ ጋምቤላ ለቀው መውጣታቸውን አንስተዋል። ይሁንና ከዩኤስኤድ ውጭ የአሜሪካ መንግስት የስደተኞችና ተፈናቃዮች ቢሮ በጤናና ትምህርት ላይ ድጋፍ እየሰጠ መሆኑን አክለው ገልጸዋል። አይኤምሲ የፕሮቴክሽን ወይንም መከለላ ስራ ሴቶችና ጂቢቪ ላይ የሚሰሩ ስራዎች ጂቢቪ የጾታዊ ብዝበዛ ጥቃት መከላከል የለም እሱ ላይ የሚሰራው አይኤምሲ ለምሳሌ ሙሉ ለሙሉ ከጋምቤላ ወጥቷል። ሴቭ ዘ ቺልድረን በተወሰነ ፕሮጀክቱ በቢፒአር የሚደገፍ ወይም በአሜሪካ መንግስት የሚደገፈው እሱም ወጥቷል። ሲቪቲ የሚባል አለ፣ ሴንተር ፎር ቪክቲምስ ኦፍ ትራውማ የሚባል ድርጅት አለ። ሙሉ ለሙሉ ወጥቷል። እሱ ሳይኮሶሻል ሰፖርት እና የሚሰጡ ድርጅት ነበር። እነሱ ወጥተዋል። አንዳንዶቹ ፕሮጀክቶች ደግሞ ኤግዚስት ያደረጉም ደግሞ የተቀነሰባቸው አሉ። ደብረ ብርሃን ከተማ በሚገኘው የቻይና ካምፕ ተፈናቃዮች መጠለያ ጣቢያ ውስጥ ከዩኤስኤድ ጋር በትብብር በሕክምናና ስነ ልቦና አገልግሎቶች ላይ ይሰሩ የነበሩ በርካታ ድጋፍ ሰጪ ተቋማት መጠለያውን ለቀው መውጣታቸውንና በተፈናቃዮች ላይ ትልቅ አደጋ ይዞ መምጣቱን አንድ ስማቸው እንዳይጠቀስ ሲፈለጉ የተፈናቃይ መጠለያው አስተባባሪ ለጣቢያችን እንዲገልጸዋል። የዩኤስአይድ መውጣት ተፈናቃዮች ላይ በጣም ትልቅ ተጽዕኖ አለው። ከዛ ውስጥ አንድ ሕክምና ላይ የሚሰራ ጎል የሚባለው ድርጅት ሕክምና ላይ ነበር የሚሰራው። መጀመሪያ ግማሹ ሲቋረጥ እየተተረተረም ቢሆን ነበረ። አሁን ጠቅላላ ሲቋረጥ ጠቅላላ ይወጣል። በጣም ከባድ ችግር እንደሆነ ነው እያየን ያለነው። ሁለተኛ ደግሞ ከኛ ጋር አሁን ሲቪቲ የሚባል ድርጅት ነበረ፣ በስነ አእምሮ ላይ ይሰሩ ነበረ። እነዛ ድርጅቶች አሁን በዩኤስአይድ ድጋፍ ነበር የሚሰሩት። እነሱ ቀጥታ ወጡ እና ያው እንዳጠቃላይ ያለው ችግር ከባድ ችግር ነው። የዩኤስአይድ መውጣት በይበልጥ ለተፈናቃይ በጣም ትልቅ አደጋ ይዞ ነው ከኋላ ላይ እየመጣ ያለው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትላንት ባወጡት መግለጫ ከሰኔ 24 ማለትም ከትላንት ጀምሮ ዩኤስኤድ ማናቸውንም እርዳታ የማይሰጥ መሆኑን በይፋ አውጇል። ይህም በጋምቤላ ክልል በ7 ስደተኛ መጠለያ ጣቢያዎች ላይ ድጋፍ እያገኙ ባሉ ከ350 ሺህ በላይ ስደተኞች ላይ በምግብ አቅርቦት ሂደቱ ላይ ይበልጥ ከባድ ጫና የሚፈጥር ስለመሆኑ አቶ መዝገብ አክለዋል። በመጠለያ ጣቢያዎች ውስጥ በከፍተኛ ቁጥር የሚገኙት ሴቶችና ህጻናትን ደግሞ ይበልጥ የችግሩ ገፈት ቀማሽ የሚያደርጋቸው ስለመሆኑ አያጠራጥርም ባይ ናቸው። በብዛት ለምሳሌ ምግብ ሊቋረጥ ይችላል ማለት ነው። በዚህ አይነት ለስደተኛ የሚሰጠው ምግብ በአብዛኛው ዲፔንድ የሚሆነው
ሶርሱ ከዩኤስኤ ነው። ስለዚህ ሁሉ ላይ ኢምፓክት ይኖረዋል። ሌሎች ሰርቪሶችን የጤናም የትምህርትም አገልግሎት ላይ ሰፖርት የሚያደርጓቸው ብዙ ፕሮጀክቶች ስላሉ የላይቭሊሁድ አክቲቪቲዎችን በተለይ ኑሮ ማሻሻያ እነዚህ ኢምፓክት ይኖረዋል። ስደተኛ ላይፍ ሴቪንግ አክቲቪቲዎች እንደገና ደግሞ የኒውትሪሽን ሰርቪስ የሚሰጡ አሉ። ስለምገባ እዛ ላይ ሙሉ ለሙሉ እንግዲህ ዲፔንድ የሚሆነው ከዩኤስኤ ላይ ነው። ስለዚህ ምግብ መቀንጨር፣ የሰውነት መቀንጨር የሚያመጡ ህጻናት ላይ የሚመጣ ኢምፓክት በጣም ሰፊ ይሆናል። እናቶች ላይ እንደ አጥቢንስ እናቶች ላይ እነዚህ ላይ በጣም ኢምፓክት ይኖረዋል። በአብዛኛው ሴቶችና ህጻናት ነው እንግዲህ ካምፖች ላይ። በቀጣይም የዩኤስኤ ድጋፍ ሙሉ በሙሉ የሚቋረጥ ከሆነ በተፈናቃዮች ላይ ተጨማሪ ከባድ ጫና የሚፈጥር ይሆናል ያሉን የደብረ ብርሃን ተፈናቃይ መጠለያ ጣቢያ አስተባባሪ ከ4 ዓመታት በላይ በመጠለያው ለቆዩ ዜጎች በመንግስትና ሌሎች የሚመለከታቸው አካላት ዘላቂ የሆነ መፍትሄ እንዲመቻችም ጠይቀዋል። እንግዲህ ምናልባት እኛ ጋር ያለው 11524 ተፈናቃይ ነው። ቻይና ካምፕ ነው። ግን ያው ዩኤስኤአይዲ እኛ ጋር በምግብ ድጋፍ አያደርግም። ግን የፓርትነር መውጣት ለተፈናቃዩ ትልቅ ተጽዕኖ አለው እና ጉዳቱ እንዳለ ችግር እንደሚሆን ይህ ተፈናቃይ ብዙ ነገር እንደሚያጣና ብዙ ችግር እንደሚገጥመው የታወቀ ነው። አሁን መንግስት የሚያደርጋቸው ድጋፎች እንዳሉ ሆነው በቂ አይደሉም። መጨመር ያለባቸው ነገሮች እንደ ቅባት እህል የለም፣ ዘይት ምናምን፣ ሌሎች በቃ ብዙ ነገር ነውና ሰው የሚያስፈልገው በአጠቃላይ ለዚህ ህብረተሰብ የሚያስፈልገው ዘለቄታዊ ሁኔታ ነው። የሚጠብቀው ህብረተሰቡ ይሄንን ነው። ከድርጅቱ ጋር በርካታ የጤና ፕሮጀክቶችን የሚያንቀሳቅሰው ጤና ሚኒስቴር በበኩሉ የድርጅቱ ውሳኔ የሚያደርሰውን ተጽዕኖ በዘላቂነት ለመቋቋም ሀገራዊ የጤና አገልግሎት ወጪዎችን በራስ አቅም ለመሸፈንና ሀገራዊ አቅምን ለማጠናከር እየተሰራ መሆኑን ገልጿል። እንግዲህ ይሄ አጠቃላይ አሁን ያለው ግሎባል የሚባለው የፋይናንሲንግ ላንድስኬፕ የምንለው እየተቀየረ ነው። ይሄ ኢትዮጵያ ብቻ ሳይሆን መላው ዓለም ውስጥ ያለ ለውጥ ነው። ስለዚህ ስርዓታችን በተቻለ መጠን አብዛኛው በሀገራችን ባለ ሪሶርስ በሀገራችን ባለ በጀት እንዲሸፈን መንግስት በጣም በልዩ ትኩረት እየሰራ ነው። ስለዚህ እነዚህ ፕሮግራሞች የነበሩ ግንኙነቶች ሁሌም ይቀጥላሉ። ስለዚህ ማንም ሀገር ኢትዮጵያም ሌላም ሀገር ያለ በተለይ የሚሰራው በፓርትነርሺፕ በትብብር ነው። ስለዚህ ትብብሮች ጋር ቻሌንጆች ሲኖሩ ያንን ነቅሶ ለይቶ አውጥቶ ምን ቻሌንጅ አሉ፣ በምን መልኩ ይስተካከል የሚለውን ጤና ሚኒስቴር ሁሉም ፕሮግራሞች ላይ ከዚህ ቀደም እንደሚያደርገው ያን እያደረገ ይቀጥላል። ከዚህ ጋር ተያይዞ ካሉ ለውጦች አንጻር እንደ ሴክተርም መሻሻል መቀየር ያለባቸው ነገሮች አይ ቲንክ ለውጠን የምንቀጥለው የሚሆነው። በትራምፕ አስተዳደር ዓለም አቀፍ እርዳታ ስረዛ ምክንያት በሚቀጥሉት 5 ዓመታት በዓለም አቀፍ ደረጃ ጨማሪ 14 ሚሊዮን ሰዎች ህይወት ሊያልፍ እንደሚችል ዘላንሴት የተባለው ተቋም አዲስ ባወጣው ሪፖርት መግለጹም አይዘነጋም። የኢትዮጵያ ደምና ህብረ ህዋስ ባንክ እስካሁን ከሚሰጣቸው አገልግሎቶች በተጨማሪ ከመቅኔ የሚገኝ ስቲም ሴልን ለመሰብሰብ የሚያስችለውን ቅድመ ዝግጅት እያደረገ እንደሚገኝ አስታውቋል። ከጥቂት ወራት በኋላም አገልግሎቱ እንደሚጀመር ተሰምቷል። ደምሰው ሽፈራው የኢትዮጵያ ደምና ህብረ ህዋስ ባንክ እስካሁን ከሚሰጣቸው አገልግሎቶች በተጨማሪ ከመቅኔ የሚገኝ ስቲም ሴል ለመሰብሰብ የሚያስችለውን ቅድመ ዝግጅት እያደረገ እንደሚገኝ አስታውቋል። ከመቅኔ የሚገኘው ስቲም ሴል በዋናነት እንደ ካንሰር ላሉ ከባድ ህክምናዎች የሚያገለግል ሲሆን ህክምናው እስካሁን በአገር ውስጥ የሚገኝ አለመሆኑን ተከትሎ በርካታ ታካሚዎች ለከፍተኛ ወጪና ስቃይ በመዳረግ ላይ እንደሚገኙም ተገልጿል። አገልግሎቱን ለማስጀመር ከፍተኛ ዝግጅት እየተደረገ የሚገኝ ሲሆን በቀጣዮቹ 5 ወራት ጊዜ ውስጥም አስፈላጊውን ቅድመ ሁኔታ በማሟላት ተቋሙ ከበጎ ፈቃደኞች የሚለገስ መቅኔ መሰብሰብ በጥቁር አንበሳ ሆስፒታል እንደሚጀምር ተነግሯል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ተብሎ ነው የሚጠራው። ቀደም ሲል ብሔራዊ ደም ባንክ ነው የሚባለው። ህብረ ህዋስ ሲባል አንደኛው ብሌን ነው ህብረ ህዋስ ተብሎ እዚህ ታሳቢ የተደረገው። ሌሎች ህብረ ህዋሶች አሉ ብዙ አይነት። አሁን በቅርቡ ወደ ስራ እንገባለን ብለን ቅድመ ዝግጅት በዚህ ዓመትም ስናደርግ የነበረው ስቲም ሴል የሚባለው ወይንም ከቦን ማሮ የሚባለው ከመቅኔ ስሙ በአማርኛ ትንሽ ያስቸግረኛል። መቅኔ ራሱ መቅኔ እሱ ተወስዶ በተለይ የካንሰር ታካሚዎች እንደ ማይሎማ የሚባሉ ኬዝ ያለባቸው በጣም በርካታ ሰዎች አሉ። እንደ አገር ውስጥ ህክምና ባለመኖሩ ውጭ ሀገር ይሄዱ ህክምና የሚያገኙ ውጭ ሀገር የመሄድ አቅም የሚያጥራቸው ከሆነ ለጤና ችግር የሚጋለጡ እስከ ህይወት ማለፍ ድረስ የሚደርሱ በርካታ ሰዎች ናቸው እንደ አገር ያሉና ውጭ ሀገር ሲሄዱ ደግሞ ከምንዛሬም ጋር ተያይዘው በርካታ ወጪ የሚያወጣበት ሁኔታ ስላለ መንግስት በአገር አቀፍ ደረጃ የህክምና ቱሪዝምን ለማሳደግ ጥረት እያደረገ ነው ያሉት አቶ ሀብታሙ ከጤና ሚኒስቴር ጋር በመተባበር በዘርፉ ያሉ ባለሙያዎችን በዚህ የህክምና ዘርፍ ከፍተኛ ልምድና አቅም ባላቸው አገራት ሄደው ስልጠናዎችን እንዲወስዱ እየተደረገ ይገኛል ብለዋል። ባለሙያዎችን ከማብቃት ባለፈም አገልግሎቱ የሚፈልጋቸውን ግብዓቶች እንዲሁም መሰረተ ልማቶች ከወዲሁ ዝግጁ የማድረግ ስራው በመጠናቀቅ ላይ ነው ተብሏል። በተለይም የህክምና ግብዓቶችን በራስ አቅም ለማምረት ከአርማወር ሃንሰን ኢንስቲትዩት ጋር በጋራ እየሰሩ እንደሚገኙም ገልጸዋል። እንደ ጤና ሚኒስቴርም አጠቃላይ ሜዲካል ቱሪዝም
ማዕከል መሆን አለብን ተብሎ ስትራቴጂክ ፕላን ጭምር ወጥቶለት እየተሰራ ያለበት ሁኔታም ስላለ እሱ ጋር ተያይዞ አገር ውስጥ ያልተጀመሩ የሕክምና ስርዓቶችን ለማስጀመር ስቲም ሴል የሚባለውን በአገር ውስጥ ሴት ለማድረግ ፍኖተ ካርታ ጭምር ቀርጸን ቅድመ ዝግጅት ስራዎችን በስፋት እየሰራን ያለንበት ሁኔታ አለ። ውጭ ሀገር በዚህ ዙሪያ ላይ እውቀት ያላቸው አካላት ተሞክሯቸውን እንዲያካፍሉን በእኛም ባለሙያዎችን ወደ ውጭ የላክን ስልጠናዎችን እንዲወስዱ የማድረግ ስራዎች እሱ አገልግሎት ሲጀመር የሚያስፈልጉ ግብአቶች አሉት፣ የሚያስፈልግ ኢንፍራስትራክቸር አለ። እሱ ጋር ተያይዘው በተለይ ጥቁር አንበሳ ላይ ነው አገልግሎቱን ለማስጀመር እነሱ ጋር በጋራ እንቅስቃሴ እያደረግን ያለንበት ሁኔታ ያለና እሱ የሚቀጥለው ግማሽ ዓመት አካባቢ ዲሰምበር በፈረንጆቹ አቆጣጠር አካባቢ ላይ እንደ አገር አገልግሎቱን ማስጀመር አለብን የሚል እቅድ ይዘን በዚህ ዓመት ሰፊ ኦልሞስት ቅድመ ዝግጅት ያደረግን የመጣንበት ነው። ባቀድነው ልክ ኦልሞስት ቅድመ ዝግጅቱ የሄደ ያለበት ሁኔታ አለ። ስለዚህ የሚቀጥለው ዓመት ላይ እሱን አገልግሎት በአዲስ እናስጀምራለን ብለን እንጠብቃለን። የአካልና ሴል ልገሳን የሚፈቅደው የጤና አገልግሎት አስተዳደርና ቁጥጥር አዋጅ ከወራቶች በፊት በሕዝብ ተወካዮች ምክር ቤት እንደጸደቀ የሚታወቅ ሲሆን ይህ ከመቅኔ ላይ የሚገኘውን ስቲም ሴል ከለጋሾች መሰብሰብም በዚሁ አዋጅ ፍቃድ ያገኘ መሆኑ ተገልጿል። አሜሪካ ከዚህ በኋላ በበጎ አድራጎት ላይ የተመሰረተ የእርዳታ መንገዶችን አትከተልም ተብሏል። የእርዳታው መቋረጥ በሚቀጥሉት 5 ዓመታት ውስጥ የ14 ሚሊዮን ሰዎች ሕይወት እንዲያልፍ ሊያደርግ እንደሚችልም ጥናት አሳይቷል። አልታየህ ኪዳኔ ለበርካታ ዓመታት በሚሊዮን ለሚቆጠሩ ዜጎች ሰብአዊ እርዳታ ሲያደርግ የቆየው በአሜሪካ የውጭ ግንኙነት ፖሊሲ ላይ ደማቅ አሻራውን ያሳረፈው በጆን ኤፍ ኬኔዲ ዘመነ ስልጣን ተመስርቶ በዶናልድ ትራምፕ ዘመን ፀሐይ የጠለቀበት የአሜሪካ ተራድኦ ድርጅት ለውጭ ሀገራት የሚያደርገውን እርዳታ ማቋረጡ ተነግሯል። አሜሪካ የ60 ዓመት አዛውንት ዕድሜ ባለው ተራድኦ ድርጅት ዩኤስኤድ በኩል የምታደርገውን ድጋፍ ማቋረጧን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በትላንትናው ዕለት ገልጸዋል። ሚኒስትሩ እንዳሉት አሜሪካ በራሷ በመጪው ጊዜ ለውጭ ሀገራት የምትሰጠው እርዳታና ድጋፍ ገደብ እንደሚኖረው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከመጡ ጊዜ ጀምሮ አሜሪካ ትቅደም በሚለው አጀንዳቸው ሀገራቸው አሜሪካ ከዚህ ቀደም ስትከተለው በነበረው እርዳታ አሰጣጥ መንገድ ላይ አላግባብ ወጪ እያወጣን ነው በማለት በተራድኦ ድርጅቱ ዩኤስኤድ በኩል ለውጭ ሀገራት የሚሰጡትን እርዳታ ማቋረጣቸውና ገደብ ማስቀመጣቸው ይታወሳል። ሀገሪቱ ከፖሊሲዋ ጋር በማይጣጣም ሁኔታ ቢሊዮን ዶላሮችን እያወጣች ስለመሆኑ ፕሬዝዳንቱ በተደጋጋሚ ገልጸዋል። ይህም የአፍሪካ ሀገራትን ጨምሮ በተለያዩ ሀገራት የሚገኙ እርዳታ ፈላጊ ሰዎች አደጋ ላይ እንዲወድቁ እንዳደረገ ሲገለጽ መቆየቱ ይታወሳል። ተራድኦ ድርጅቱ አገልግሎት ላይ በቆየባቸው ዓመታት በጤና፣ ምግብ፣ ሰብአዊ እርዳታ፣ ልማት፣ ትምህርትና ተያያዥ ዘርፎች በሰጠው የገንዘብ ድጋፍ ዝቅተኛና መካከለኛ ገቢ ባላቸው ሀገሮች ቢሊዮን ዶላሮችን በማውጣት በሚሊዮን የሚጠጉ ሰዎችን መታደግ የቻለ እንደሆነ ይነገራል። ተራድኦ ድርጅቱ እንደ አውሮፓውያኑ የዘመን ቀመር ከ2001 እስከ 2021 ድረስ ባደረገው ድጋፍ የ90 ሚሊዮን ሰዎችን ሞት ማስቀረቱን ቢቢሲ በሰራው ሀተታ ላይ አስነብቧል። አሜሪካ በዚህ የተራድኦ ድርጅት በኩል በተባበሩት መንግስታት ድርጅት ከፍተኛ የተባለ የገንዘብ ድጋፍ በማድረግ ትታወቃለች። ይህም በተባበሩት መንግስታት ድርጅት ውስጥ 38 በመቶ የሚሆነውን የእርዳታ ድጋፍ በማድረግ ቀዳሚ እንደሆነ ሮይተርስ የተመድን ሪፖርት ጠቅሶ ያጋራው መረጃ ያመለክታል። ተራድኦ ድርጅቱ ባለፈው ዓመት ብቻ 61 ቢሊዮን ዶላር ወጪ በማድረግ ለተለያዩ የዓለም ሀገራት በጤና፣ በትምህርት፣ በልማትና በዲሞክራሲ ስርዓት ግንባታ እንዲሁም በሽታና ወረርሽኞችን መከላከል ላይ ገንዘቡን ፈሰስ አድርጓል። መጠነ ሰፊ ሰብአዊ ኪሳራ ያደርሳል የተባለው የእርዳታው መቋረጥ በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ህይወት እንዲያልፍ ሊያደርግ እንደሚችል ዘላንሴት የተባለው ተቋም ባወጣው ጥናታዊ ጽሑፍ አመልክቷል። ከሚሞቱት ዜጎች መካከል ህጻናትና ታዳጊዎች ይበልጡንም ሰለባ እንደሚሆኑም በጥናቱ ታይቷል። ህይወታቸው ከሚያልፉት ውስጥ 1/3 የሚሆኑት ደግሞ ህጻናት መሆናቸው እገዳውን ይበልጥ የከፋ ያደርገዋል ተብሏል። ጥናቱን የጻፉት ፕሮፌሰር ዳቪድ ራሴላ እንደገለጹት ይህ እርዳታ በመቋረጡ ዝቅተኛና መካከለኛ ገቢ ያላቸው ሀገራት ተጎጂ እንደሚሆኑ ገልጸዋል። የእርዳታው መቋረጥ ዓለም አቀፍ ወረርሽኝ ወይንም ደግሞ ግጭቶች የሚያስከትሉትን አይነት ሰብአዊ ውድመት የሚያደርስ እንደሆነም አስረድተዋል። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ተጎጂ እንደሚሆኑም ይጠበቃል። በተለይ በኤችአይቪ ኤድስ መከላከልና መቆጣጠር ላይ የሚሰራው ፔፕፋር የዚህ የተራድኦ ድርጅት መታገድ ሰለባ የሚሆን በመሆኑ ጉዳቱ የሰፋ እንደሚሆን ተመላክቷል። እንደ ሮይተርስ ዘገባ ከሰሃራ በታች ያሉ ሀገራት በኤችአይቪ ስርጭት ላይ አደጋ የተጋረጠባቸው ሀገራት ናቸው። የእርዳታው መቋረጥ በሚሊዮን የሚጠጉ ሰዎች በሽታውን ለመከላከል የሚወስዱትን የመድኃኒት የጤና አገልግሎት ተደራሽነት የሚገድብ እንደሆነ የተነገረ ሲሆን በጤና አገልግሎት ሰጪ ተቋማት ውስጥ የሚገኙ የሕክምና ባለሙያዎች
በብዙ መልኩ ተጎጂ ይሆናሉ ተብሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው መጋቢት ወር በአሜሪካ ዓለም አቀፍ ተራድኦ ድርጅት የሚሰጡ 80 በመቶ መርሃ ግብሮችን መሰረዙን መናገራቸው ይታወሳል። ሩቢዮ በትላንትናው ዕለት እንደገለጹት ደግሞ አሜሪካ በበጎ አድራጎት ላይ የተመሰረተ የእርዳታ መንገዶችን አትከተልም ሲሉ ገልጸዋል። አሜሪካ ሀገራትን በዘላቂነት እንዲያድጉ በማብቃት መሰረት ያደረገ የእርዳታ መንገድ ላይ ታተኩራለች ሲሉም ገልጸዋል። ይሁንና ይህ ውሳኔ የተለያዩ ነቀፋና ትችቶችን ያስተናገደ ስለመሆኑ እየተነገረ ነው። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ይህንን ውሳኔ ነቅፈዋል። ባራክ ኦባማ ለተራድኦ ድርጅቱ ሰራተኞች ባሰራጩት ተንቀሳቃሽ ምስል እንደገለጹት ይህ ውሳኔ ከባድ ስህተት እንደሆነ አስታውቀዋል። በዓለም ላይ የተደረጉ ከነበሩ አግባብነት ያላቸው ተግባራት መካከል የተራድኦ ድርጅቱ ተግባር ይገኛል ሲሉ የገለጹት ኦባማ ይሁንና ይህ ውሳኔ እጅግ አሳዛኝ እንደሆነ ገልጸዋል። ሌላኛው የቀድሞው የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ በአሜሪካ የኤድስ መከላከልና መቆጣጠር ላይ የሚሰራው ፔፕፋር 25 ሚሊዮን ሰዎችን መታደግ መቻሉን የገለጹ ሲሆን ይሁንና ይህ እርዳታ መቋረጡ በሚሊዮን የሚቆጠሩ ሰዎች እንዲሞቱ የሚያደርግ እንደሆነ አስረድተዋል። ሉሃንስክ ግዛት በይፋ ወደ ሩሲያ መቀላቀሏን ፕሬዝዳንት ቭላዲሚር ፑቲን አስታውቀዋል። ዩክሬን የግዛት አካል ናቸው የምትላቸው ግዛቶች ወደ ሩሲያ መቀላቀላቸውን በቀላሉ እንደማትቀበልም ተነግሯል። ሚካኤል ኃይሌ ተጨማሪውን አዘጋጅቷል። ሩሲያ የዩክሬኗን ሉሃንስክ ክልል ሙሉ በሙሉ መቆጣጠሯ አስታውቃለች። በጦርነቱ ስልታዊ ጠቀሜታ እንዳላት የሚነገርላት ሉሃንስክ ሩሲያ ከዩክሬን ጋር ጦርነት ከጀመሩበት እንደ አውሮፓውያን አቆጣጠር 2022 በኋላ ሩሲያ ከያዘቻቸው 4 ክልሎች መካከል አንዷ ሆናለች። ይሁንና ሩሲያ በእነዚህ ጊዜያት ሁሉ የትኛውንም ክልል ሙሉ በሙሉ ሳትቆጣጠር የቆየ ሲሆን በሉሃንስክ ላይ የተገኘው ድል ከ3 ዓመት በላይ በተሻገረው ጦርነት የመጀመሪያው ስኬት ሆኗልም ተብሏል። በሩሲያ የተሾሙት የክልሉ ገዢ ሊዮናድ ፓሴሽኒክ የሉሃንስክ አካባቢዎች 100% በሩሲያ ቁጥጥር ስር መሆናቸውን ቢያረጋግጡም ይህ ዘገባ እስከተጠናከረበት ጊዜ ድረስ በዩክሬን በኩል የተሰጠ ማረጋገጫ አለመኖሩ ተዘግቧል። ሩሲያ ከቀናት በፊት በዩክሬን የተለያዩ ግዛቶች ላይ በ3 ዓመት የጦርነት መዝገብ ከባድ የተባለ የድሮንና የሚሳኤል ጥቃት መፈጸሟን አስታውቃ እንደነበር አሶሺየትድ ፕሬስ አስታውሷል። እንደ አውሮፓውያን አቆጣጠር መስከረም 2022 በኋላ በሉሃንስክ ከዶኔስክ ከኪርሰንና ከዛፓርጂያን ክልሎች ጋር በመሆን ወደ ሩሲያ እንደተዋሃዱ ሁሉ አዲሷ ሉሃንስክ የተሰኘችው ግዛት ወደ ሩሲያ መቀላቀሏን ቭላዲሚር ፑቲን አስታውቀዋል። ይህ አዲስ የግዛት ማስፋፋት እርምጃ የምዕራቡ ዓለም መሪዎች ዘንድ ተቀባይነት አለማግኘቱም ተሰምቷል። የአውሮፓ ሀገራት ድርጊቱ ህገወጥ እንደሆነ መናገርን ጀምረዋል ሲል ኤፒ ኒውስ ዘግቧል። አብዛኛው የዓለም አቀፍ ማህበረሰብ እውቅና አልሰጡትም። ለሉሃንስክ ግዛት ለመጀመሪያ ጊዜ በሩሲያ የተሾሙት ባለስልጣን ፓሴሽኒክ በሩሲያ መንግስት ቴሌቪዥን እንዲህ ብለዋል። የሉሃንስክ ሪፐብሊክ ግዛት ሙሉ በሙሉ ነፃ የወጣ ነው 100% ሲሉ ተናግረዋል። የሩሲያ መከላከያ ሚኒስቴር በበኩሉ ስለ ነገሩ እውነትነት ማረጋገጫም ሰጥቷል። ዩክሬን በአንጻሩ በትናንትናው ዕለት በሩሲያ ላይ ከባድ ጥቃት ማድረሷን ኤፒ ኒውስ ዘግቧል። አንድ የዩክሬን ጦር አውሮፕላን በሩሲያ ውስጥ የሚገኝ የኢንዱስትሪ መንደር ላይ ጥቃት ማድረሱም ሰምተዋል። በሰኔ ወር ላይ ከፍተኛ ቁጥር ያላቸው የሩሲያ የበረራ አውሮፕላኖች ጥቃት ከተሰነዘሩ በኋላ በዩክሬን በኩል የደረሰ ጠንካራ ጥቃት እንደሆነ በአየር ድብደባው በርካታ ጉዳቶችና እሳት ቃጠሎች እንደታዩ ኤምኤስ ኒውስ ዘግቧል። የዩክሬን ጦር አውሮፕላን ከዩክሬን 1300 ኪሎ ሜትር ገደማ ርቆ በሚገኝ የሩሲያ ኢንዱስትሪ ከባቢን መምታቱን የተዘገበው የዩክሬን ፕሬዝዳንት ሩሲያ በሰኔ ወር በዩክሬን ላይ ከፍተኛ ቁጥር ያላቸውን የድሮን ጥቃቶች በከፈተችበት ጊዜ ውስጥ በዩክሬን በኩል የተደረገ የአየር ላይ ጥቃት የበረራ ቴክኖሎጂን እድገት በማሻሻል ላይ ትኩረት መደረጉን ተከትሎ የተገኘ ድል ነው ሲሉም ተናግረዋል። የዩናይትድ ስቴትስ መሪነት በቅርቡ የተደረገው የሰላም ድርድር ግጭቱን ለማስቆም በተደረገው ዓለም አቀፍ ሙከራ ምንም አይነት መሻሻል አላመጣም። ይህም ሩሲያም ሆነ ዩክሬን ወታደራዊ ሀብታቸውን እንዲያሳድርጉ መንገድ ጠራጊ እንደሆነም ተዘግቧል። ባለፈው ወር ሩሲያ በዩክሬን ላይ 5438 የድሮን ጥቃቶች ፈጽማለች። ይህም በየወሩ የምታደርገውን ጥቃት መጠን እንደጨመረ ማሳያ መሆኑን ተመላክቷል። ከፍተኛ ቁጥር ላይ የደረሰ ጥቃቶች እንደተፈጸሙ ማመሳከሪያ ሊሆን እንደሚችል ይጠቁማል ሲል አሶሺየትድ ፕሬስ ዘግቧል። ዩክሬን የድሮን ምርቷ እየጨመረ እንዳለም ተነግሯል። ይህ በእንዲህ እንዳለ አንድ የዩክሬን ጦር አውሮፕላን በሞስኮ በስተምዕራብ 1000 ኪሎ ሜትር ርቀት ላይ የምትገኘው ኤስቫስክ በሚገኘው አንድ የኢንዱስትሪ መንደር መምታቱን ሰምቷል። የኡድሙርቲያ ክልል ርዕሰ መስተዳድር አሌክሳንደር ቤርቾሎቭ እንደተናገሩት ይህ ጥቃት ለ3 ግለሰቦች ሞት ምክንያት ሆኗል። ሌሎች 35 ሰዎች ጉዳት ደርሶባቸዋል። በፋብሪካ ውስጥ ያሉ ሰራተኞች ከአካባቢው በፍጥነት እንዲወጡ እንደታዘዙም ተናግረዋል። የዩክሬኑ ደህንነት አገልግሎት ኤስቢዩ ተወካይ እንደገለጹት ለሩሲያ ወታደሮች የአየር መከላከያ መሳሪያዎችና አውሮፕላኖች የሚያመርተውን
ኮፕል ኤሌክትሮሜካኒካል ፋብሪካ መተነዋል ሲሉ ተናግረዋል ሲል ዩኤስ ኒውስ ዘግበዋል። ስማቸው እንዳይገለጽ የጠየቁት አንድ የአካባቢው ባለስልጣን ለዩኤስ ኒውስ እንዳሉት በፋብሪካው ህንፃዎች ላይ ቢያንስ 2 የቀጥታ ጥቃቶች መመዝገባቸውን ተናግረዋል። ዩክሬን በሩሲያ ግዛት ውስጥ የሚገኙ የድሮኖች ማከማቻ ህንፃዎችና የሎጂስቲክስ ማዕከላት ለማጥቃት ረጅም ርቀት የሚሰሩ ድሮኖችን ለበርካታ ወራት ስትሰራ መቆየቷን ዘግበዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የፖሊሲ ችግር ወደ ልዩ ኢኮኖሚ ዞን ለሚገቡ ባለሀብቶች የብድር አገልግሎት ምቹ አለመሆን እንዲሁም የውጭ ምንዛሬ አለመረጋጋት የድሬዳዋ ነጻ የንግድ ቀጠና ተግዳሮቶች መሆናቸው ተገለጸ። የድሬዳዋ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ አህመድ ረሺድ እንደተናገሩት የውጭ ምንዛሬ አለመረጋጋትና ለአዲስ ባለሀብቶች የሚቀርበው የብድር አገልግሎት ምቹ አለመሆን በነጻ ንግድ ቀጠናው እንቅፋት ሆነዋል። ልዩ ኢኮኖሚ ዞኑ የማይክሮ ኢኮኖሚውን እንቅስቃሴ ለማሳለጥ ከፍተኛ አስተዋጽኦ እንዳለው የጠቆሙት ስራ አስኪያጁ ከዚህ በፊት በተለያዩ ቋንቋዎች የማስተዋወቅ ስራዎችን መስራታቸው ወደ ነጻ የንግድ ቀጠናው ባለሀብቶች እንዲመጡ አስተዋጽኦ ማድረጉንና በቀጣይ ያንን የማስቀጠል ስራ በስፋት እንደሚሰራ መናገራቸውን ከህዝብ ተወካዮች ምክር ቤት ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። በዘንድሮ የክረምት ወቅት የደቡብና ምስራቅ ትግራይ የሰሜንና ደቡብ ወሎ እንዲሁም የአፋር ክልል ዞኖች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ተባለ። የመካከለኛውና ምዕራብ አማራ፣ ቤኒሻንጉል ጉሙዝ፣ ምዕራብ ኦሮሚያና ጋምቤላ ክልል ዞኖችም በተመሳሳይ መደበኛና ከመደበኛ በላይ የዝናብ መጠንና ስርጭት እንደሚኖራቸው ብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። የመካከለኛ ኦሮሚያ፣ አዲስ አበባ፣ የሲዳማና የደቡብ ምዕራብ ኢትዮጵያ ክልል ዞኖች በተመሳሳይ የዝናብ መጠንና ስርጭት የሚያገኙ አካባቢዎች መሆናቸውንም የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ የገለጹ ሲሆን በተለይም ለጎርፍ ተጋላጭ በሆኑ አካባቢዎችና ከተሞች ቅጽበታዊ ጎርፍ የመከሰት ዕድል መኖሩን ጠቁሟል ሲል ኤፍኤምሲ ዘግቧል። ኢትዮጵያ እየተጠናቀቀ ባለው የበጀት ዓመት ከ1.2 ሚሊዮን ቶን በላይ የቡና ምርት ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ እንደተናገሩት የቡና ምርትን ከማሳደግ አንጻር በርካታ ስራዎች እየተሰሩ መሆኑ ውጤት ተገኝቷል። ወደ ውጭ የሚላከውን የቡና ጥራት ይበልጥ ለማስጠበቅ ተጨማሪ 4 የቅምሻ ማዕከላትን ለመክፈት ዝግጅት እየተደረገ መሆኑንም አስታውቀዋል። የተገኘውን ስኬት ይበልጥ አጠናክሮ ለማስቀጠል ህገወጥ የቡና ንግድና ዝውውርን መክታት ላይ በትኩረት መስራት ይገባል ማለታቸውንም ኢቢሲ ዘግቧል። ማሊ ከ80 በላይ አሸባሪዎችን መግደሏን አስታወቀች። የማሊ ወታደራዊ ኃይሎች በማዕከላዊና ምዕራባዊ የሀገሪቱ ክፍሎች የሚገኙ የታጣቂዎች ማዕከላት ላይ በተከታታይ በተፈጸመ ጥቃት ከአልቃይዳ ጋር ግንኙነት ያላቸውን ታጣቂዎች መግደላቸውን ተናግረዋል። ጥቃቱ የተፈጸመው በሴኔጋል ድንበር አቅራቢያና በሰሜን በኩል ከሞሪታኒያ ድንበር አቅራቢያ ባሉት 7 ከተሞች መሆኑንም ባለስልጣናቱ ገልጸዋል። ጂኤንአይኤም የተሰኘው በአካባቢው የሚንቀሳቀስ ታጣቂ ቡድን በበኩሉ የተቀናጀ ጥቃት በማድረስ 3 የጦር ሰፈሮችን ተቆጣጥሬያለሁ ብሏል። ከ2020 ጀምሮ በወታደራዊ ጁንታ የምትመራው ማሊ ጂኤንአይኤም ከሚባለውና ከአልቃይዳ ጋር ግንኙነት ካላቸው አማጺ ቡድኖች ጋር ከ10 ዓመታት በላይ ስትዋጋ መቆየቷ የሚታወቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ለ60 ቀናት የጋዛ የተኩስ አቁም ስምምነት ቅድመ ሁኔታዎችን ተስማምታለች ሲሉ ተናገሩ። ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ በለጠፉት ጽሑፍ እንደተናገሩት በቀረበው የተኩስ አቁም ወቅት አሜሪካ ጦርነቱን ለማስቆም ከሁሉም አካላት ጋር ትሰራለች ብለዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታርና ግብጽ ይህንን የእርቅ ሐሳብ ይደግፋሉ፣ ሐማስም ቢሆን ሰላም ይፈልጋል ብለዋል። ከእስራኤልም ሆነ ከሐማስ በኩል ግን ስለ ስምምነቱና ቅድመ ሁኔታዎቹ ምንም የተባለ ነገር የለም። ሆኖም የእስራኤል የስትራቴጂክ ጉዳዮች ሚኒስትር ሬን ዴርመር፣ የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ምክትል ፕሬዚዳንት ጄዲ ቫንስ በዋሽንግተን እንደሚገናኙ ቢቢሲ ዘግቧል። መንግስት ከታክስ ሊሰበስብ ያቀደው ገቢ የኑሮ ውድነቱን የሚያባብስ ነው ሲሉ የሕዝብ ተወካዮች ምክር ቤት አባላት ተናገሩ። ገንዘብ ሚኒስቴር በበኩሉ መንግስት ገቢውን ለማሳደግ የሚያደርገውን ጥረት እንደሚያጠናክር አስታውቋል። ምህረት ደግፍ የሚኒስትሮች ምክር ቤት የ2018 ዓመተ ምህረት የፌዴራል መንግስት የበጀት መጠን 1.93 ትሪሊዮን ብር ይሁን ሲል
ለሕዝብ ተወካዮች ምክር ቤት መምራቱ ይታወሳል። ሰኔ 24 ቀን 2017 ዓ.ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይም በበጀቱ ዝርዝር ጉዳዮች ውይይት የተካሄደ ሲሆን መንግስት ከታክስ ሊሰበስብ ያቀደው ገቢ የኑሮ ውድነትን የሚያባብስ ነው በሚል ጥያቄ ቀርቦበታል። ተጨማሪ የታክስ ማሻሻያዎች እንደሚደረጉ ታሳቢ ተደርጓል። ይሁን እንጂ በውክልና ስራችን ወቅት ህዝቡ በተለይም የመንግስት ሰራተኛውና ዝቅተኛ ነጋዴው ከዚህ ቀደም የተደረጉ የታክስ ማሻሻያዎች ራሱ ከፍተኛ ጫና እየፈጠሩበት እንደሆነ ያነሳል። በሌላ መልኩ ኢቭን መንግስት ድጎማ አድርጎ የሚቀርብለት እንደ ምግብ፣ ዘይት ያሉ መሰረታዊ ሸቀጦች ጭምር በተደጋጋሚ የግብይት ሰንሰለቶች ውስጥ ተጨማሪ ታክስ ወይም ተጨማሪ እሴት ታክስ እየተሰበሰበባቸው የኑሮ ውድነቱን በማናር ላይ ናቸው። ስለዚህም ሊደረግ የታሰበው የታክስ ማሻሻያ የኑሮ ንረቱን እንዳያባብሰው ምን ታስቧል? የኢትዮጵያ መንግስት የሚሰበስበው ገቢ ከሌሎች ሀገራት አንጻር ዝቅተኛ የሚባል መሆኑን የገለጹት የገንዘብ ሚኒስቴሩ አቶ አህመድ ሺዴ በበኩላቸው የኢትዮጵያ ማክሮ ኢኮኖሚ ተረጋግቶ እድገት ማሳየት የሚችለው ገቢን በከፍተኛ ደረጃ ማሳደግ ሲቻል መሆኑን አስምረውበታል። ይህም ለፌዴራል መንግስት የሞት ሽረት ጉዳይ መሆኑን ጠቁመዋል። ለዚህም ሲባል የሀገር ውስጥ ገቢን በከፍተኛ ደረጃ የማሳደግ እቅድ መያዙንና መንግስት በአገልግሎት ታሪፍ ማሻሻያ የሚያገኘውን የገቢ መጠን በተመሳሳይ ሁኔታ ከፍ የማድረግ ውጥን እንዳለውም ነው ሚኒስትሩ የተናገሩት። በከፍተኛ ደረጃ ገቢያችንን ማሳደግ የሞት የሽረት ጉዳይ ነው ማለት ነው። ከብዙ ሀገሮች ንጽጽር በሚታይበት ጊዜ አሁንም የኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ዝቅተኛ ነው። ይሄንን በቀጣይ 4 ዓመት በ4% ፖይንት ማሳደግ ይኖርብናል። ይሄንን በከፍተኛ ደረጃ በዋነኛነት መስራት ይኖርብናል ማለት ነው። በጣም ከፍተኛ የሆነ ብሔራዊ ግብረ ኃይል ተቋቁሞ የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር፣ የጉምሩክ ኮሚሽን፣ የፕላን ሚኒስቴር፣ የጠቅላይ ሚኒስቴር ጽህፈት ቤትም አጠቃላይ ጠንከር ያለ ራሱን የቻለ ቲም ተዋቅሮ የሚኒስትሮች ግብረ ኃይል ማለት ነው ዝርዝር እቅድ ወጥቶ ከየትኛው ታክስ አርስት ምን ያህል ይሰበሰባል ተብሎ በታክስ አስተዳደር ማሻሻያ ምን ያህል ይሰበሰባል ተብሎ በየጊዜውም ለተከበረው ምክር ቤትም እያመጣን እያጸደቅን የሚቀጥሉ ዓመት የሚተገበሩትም በዚህ ሳምንት መጨረሻ የሚቀርቡ ይኖራሉ። በዚህ መልኩ ነው የተከደ ያለው። ከታክስ ፖሊሲ ሪፎርም የምናገኘው ተጨማሪ ገቢ ይኖራል። በሚቀጥሉ ዓመትም እስከ 0.6% እንዲሁም ከታክስ አስተዳደር ማሻሻያ ደግሞ ሁለቱ አንድ ላይ ተደምሮ 0.6% እንደምናገኝ የሚቀጥለው ዓመት እንጠብቃለን ማለት ነው። በቀረበው ረቂቅ በጀት መሰረት የቀጣዩ ዓመት ታክስ ከአጠቃላይ ሀገራዊ ምርት ጋር ያለው ጥምርታ ዘንድሮ ካለው አንጻር በ1.2% ጭማሪ እንደሚያስመዘግብ ይጠበቃል። በታክስ ላይ የተያዘውን እቅድ ለማሳካት በዘንድሮ የበጀት ዓመት የተመዘገበው የታክስ አሰባሰብ በቀጣዩ ዓመትም ተጠናክሮ እንደሚቀጥል ሚኒስትሩ አክለው ተናግረዋል። የኢትዮጵያ መንግስት በዘንድሮ በጀት ዓመት ከታክስና ቀረጥ ለመሰብሰብ አቅዶ የነበረው የገንዘብ መጠን 900 ቢሊዮን ብር ሲሆን በበጀት ዓመቱ 11 ወራት ውስጥ የተሰበሰበው ገቢ 815.3 ቢሊዮን ብር እንደሆነ የገቢዎች ሚኒስቴር ማስታወቁ ይታወሳል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በህገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር።
ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለውት ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖሩበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።